ጭፍጨፋውን በአካል አዳማ ሆኖ እንግዲህ ከክልል ተመድቦ አዳማ ላይ ቁጭ ብሎ የክልል አመራሮች ያኔ ዕለት አዳማና የግድያ ቦታ ይቀራረባል። አዳማ ማለት እንግዲህ የምስራቅ ሸዋ ዋና ከተማ ነች። ከምስራቅ ሸዋ ዋና ከተማ ከአዳማ ደግሞ ከረዩ ለመሄድ ትንሽ ቅርብ ነው። በጣም ቅርብ ነው። 30 ደቂቃ ምናምን አይሆንም። እነማን ነበሩ ከክልል አዳማ ላይ ሆኖ ይህንን የመሩት? መሬት ላይስ ማን ነው በአካል ቀርቦ 16ቱ እንዲገደሉ 23ቱ ደግሞ ወደ ሌላ ቦታ ትራንስፖርት እንዲደረጉ የወሰነው ማን ነው የሚለውን በደንብ እንየው። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ፣ ኮሜንት አድርጉ፣ ቻናሉን አሳድጉ። እንደዚህ አይነት ፕሮግራሞችን ጊዜው ሲፈቅድልን እናቀርባለን። ስለዚህ ወደ ጭፍጨፋው ባለቤት እንለፍ። ጭፍጨፋውን ያካሄዱት መጀመሪያ የጭፍጨፋው ባለቤት እነማን ናቸው የሚለውን እናውራ። ልክ ቅድም እንዳነሳው መጀመሪያ ላይ የኦሮሚያ ልዩ ፖሊስ ሰራዊት ተገደሉ። ያንን እንዲያጠኑ እና ከዛ ደግሞ ይህንን የከረዩ ማህበረሰብ አባቶችን ግድያውን እንዲመሩ የተመደቡት ከክልል የተመደቡ ከፌዴራል የተመደቡ ሰዎች ነበሩ። ከክልል ተመድቦ ምስራቅ ሸዋ ላይ አዳማ ላይ ቁጭ ብሎ ያንን ግድያ የመሩ ሰዎች ከክልል የተመደቡት ቁጥር 1 የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ የሚባል ፎቶውን ልክ ከአብይ በታች ከስዕሉ ታገኛላችሁ። ከዛ ቀጥለው የኦሮሚያ ፖሊስ ኮሚሽን አራርሳ መርዳሳ ልክ ከሽመልስ በታች ያለው በፎቶ ላይ። ከዛ ቀጥሎ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ። ከዛ ደግሞ እነኚህ ሶስቱ ቀጥታ ከክልል ነው የተመደቡት። ከፌዴራል ደግሞ ደመላሽ ገብረ ሚካኤል የፌዴራል ፖሊስ ኮሚሽን ሆነው ያኔ ተመድቦ ነበር። ከብሔራዊ ደህንነት ተነስቶ ፌዴራል ፖሊስ ሆነ። እሱም የኦሮሚያ ፖሊስ ልዩ ኃይል ለምሳሌ እነሱ ለምንድን ነው የተገደሉት? የኦሮሚያ ፖሊስ ልዩ ኃይሎች ለምን እንደተገደሉ እሱን ለማጥናት ከዛም ደግሞ ግድያውን እንዲመሩ ከላይ ተመደቡ። እንግዲህ ደመላሽ ያለ አብይ አይመደብም። እነኚህ የኦሮሚያ አመራሮች አወሉ አብዲ፣ አራርሳ መርዳሳ፣ ፍቃዱ ተሰማ ያለ ሽመልስ አይመደቡም። እነኚህ አራቱ አዳማ ላይ ሆነው ነው ግድያውን የመሩት። መጀመሪያ እዛ የሄዱት ለምንድን ነው ያ ነገር የሆነው? እንዴት ነው የኦሮሚያ ልዩ ፖሊስ አባላት የተገደሉት? ለምንድን ነው ያ ነገር የሆነውን እንዲያጣሩ ተብሎ ከላይ ተመደበው። ቅድም ደግሞ ሽመልስ አብዲሳ እንዳሰማን በተንኮል ነው የተገደሉት አለ። ማን? የማን ተንኮል? የማን ተንኮል? አንዱ እሱ ነው። ከዛ እንግዲህ ከክልል እነኚህ በተለይ ሽመልስ አብዲሳ፣ አወሉ አብዲ፣ አራርሳ መርዳሳ፣ ፍቃዱ ተሰማ የኮሬ ነገኛ አባል ነው። የኮሬ ነገኛው ደግሞ ሮይተርስ
በ2016 ላይ ኮሬ ነገኛ ናቸው የከረዩ ባህላዊ አባቶችን የጨፈጨፉት የኮሬ ነገኛ አባላት ናቸው ብለው ጥናት አካሂዶ ጥናቱን አሳውቆ ነበር። ልክ ነው። ሮይተርስ ልክ ነው፣ ትክክል ነው። ለምን የኦሮሚያ ኮሬ ነገኛ የሚመራው በሽመልስ፣ ምክትሉ አወሉ አብዲ፣ ከዛ እነ ፍቃዱ ተሰማ እና አራርሳ መርዳሳ ናቸው። እነኚህ ናቸው ኮሬ ነገኛዎች። ስለዚህ ከክልል ተመድቦ ከፌዴራል ተመድቦ አዳማ ላይ ቁጭ ብሎ ጭፍጨፋውን የመሩት እነኚህ ናቸው። እነኚህ አራቱ ናቸው። ከዛስ ከረዩ ድረስ ሂዶ እንትኑን ኦፕሬሽኑን የመራውስ ማን ነው የሚለውን መነጋገር ያስፈልጋል። ማን ነው ኦፕሬሽኑን እዛ ድረስ ተመድቦ የመራው? እሱ ወሳኝ ነው። ከስዕሉ ላይ እንደምታዩት በስተግራ ስዕሉ ላይ አንድ ሰው የመከላከያ ልብስ ለብሶ ጠመንጃ ታጥቆ ያለውን ታያላችሁ። ሙሉ ለብሶ እሱ ሰው አባቡ ዋቆ ይባላል። የምስራቅ ሸዋ ዞን አስተዳደር ነው። ስለ አባቡ ዋቆ በኋላ እመጣበታለሁ። አባቡ ዋቆ የምስራቅ ሸዋ ዞን አስተዳደር ሆኖ የተመደበው ያ ግድያ ሳይፈጸም እንደው የተወሰኑ ወራት በፊት ነው አባቡ ዋቆ እዛ ላይ የተመደበው። መቼ ነው አባቡ ዋቆ የተመደበው? እንዲያውም ያኔው በኦክቶበር ራሱ ውስጥ ነው። ህዳር ውስጥ ተመድበው እንግዲህ ምንም ልዩነት የለም። ያኔ ተመድበው ወዲያውኑ ነው ይሄንን ወንጀል እንዲሰራ ታች ድረስ ሂዶ ወንጀሉን እንዲመራ እንዲፈጽም የተደረገው አባቡ ዋቆ እስካሁን ድረስ የምስራቅ ሸዋ ዞን ዋና አስተዳዳሪ ነው። ያው ከንትኑ ከፎቶው ታች ያለው ፎቶ የምታዩት ሽመልስ አብዲሳ እና አባቡ ዋቆ አለ። ከዛ ደግሞ አብይ አህመድ መካከላቸው አለ። ሽመልስ አብዲሳ እና አባቡ ዋቆ መካከል ሽመልስ የኦሮሚያ ገዢ፣ አባቡ ዋቆ የምስራቅ ሸዋ ዞን አስተዳደር እዛው ድረስ ፈንታሌ ድረስ ሂዶ ውሳኔውን ያስተላለፈ ሰውዬ። በመሃላቸው ደግሞ ሽመልስን ታገኛላችሁ። ስለዚህ የሆነው እንግዲህ አዳማ ላይ ቁጭ ብሎ ግድያውን የመሩ የክልል እና የፌዴራል አባላትን ኦልሬዲ አየን። ከምስራቅ ሸዋ ዞን ደግሞ ተመድበው እዛ ድረስ ፈንታሌ ወረዳ ላይ በአካል ተገኝቶ ራሱ የሚሊተሪ ሬንጀር ለብሶ ታጥቆ ወታደር መስሎ አስቡ፣ ወታደር መስሎ ያንን ጭፍጨፋውን አስፈጽሞ የተመለሰ 16ቱ ላይ ጭፍጨፋው እንዲፈጸም ወስነው 23ቱን ደግሞ ይዞ የሄደው አባቡ ዋቆ ነው። ኦፕሬሽኑን የመራው እሱ ነው። አባቡ ዋቆ ቅርብ የሽመልስ ሰው ያወሉ አብዲ በትውልድም አንድ ሰፈር ናቸው።
ያወሉ አብዲ በጣም ይቀራረባሉ። ከአብይ አህመድ ጋርም በጣም ይቀራረባሉ። አባቡ ዋቆ በነገራችን ላይ አባቡ ዋቆ የብልጽግና ማዕከላዊ ኮሚቴ አባል ነው አሁን። ስለዚህ እነኚህ ናቸው ከላይ ሆኖ የመሩት። በክልል ደረጃ በዞን ደረጃ እነኚህ ናቸው የመሩት። ጭፍጨፋውን የመሩት የሚያሳዝን በኋላ የአብይ ፍላጎት ምንድን ነው? ይህንን ሁሉ ሲያዝ ይህን ሁሉ በበላይነት ሲመራ የአብይ ፍላጎት ለምንድን ነው ያ ነገር የሚለው በኋላ በሰፊው እንሄድበታለን። በሰፊው ሳይጨርሱ የትም እንዳትሄዱ። ስለዚህ ነገሩን አንድ በአንድ እናውራ። እንግዲህ የተከሰተውን ሙሉ በሙሉ አይተናል። ጨፍጫፊዎችስ እነማን ነበሩ የሚለውን አይተናል። ትዕዛዝ ከላይ እስከታች የተሰጠውን አይተናል። የሚቀረው ምንድን ነው? ለምንድን ነው የከረዩ አባቶች የተመረጡት? ለዚህ የከፋ ጭፍጨፋ ለምንድን ነው የከረዩ አባቶች የተመረጡት የሚለውን መመለስ አለብን። በመጀመሪያ ደረጃ ትንሽ ስለ አባቡ ዋቆ ላውራ። ለምን እሱ ነው ድርጊቱን እዛ ቆሞ ያስጨረሰው። የምስራቅ ሸዋ ዞን አስተዳደር አባቡ ዋቆ ስለሆነ እሱ ላይ ትንሽ ማውራት ያስፈልጋል። ሬንጀር የለበሰው ወታደራዊ ልብስ ለብሶ እዛ ድረስ ሂዶ ይህንን ለምንድን ነው ተልዕኮ ወስዶ በኋላ አጠቃላይ ለምንድን ነው ይሄ ነገር የሆነውን በኋላ መጣበታለሁ። ግን አባቡ ማን ነው ምለውን ትንሽ እናውራ። የተራ ሰው ለምንድን ነው ይሄንን ያደረገ ምለው? እንግዲህ አባቡ ዋቆ የምስራቅ ሸዋ ዞን ሆኖ ህዳር 2014 ነው የተመደበው። ከዛ ከህዳር 2014 ጀምሮ እስካሁን የምስራቅ ሸዋ ዞን አስተዳደር ሆኖ ቀጥሏል። ግድያው የተፈጸመው እዛው ህዳር ውስጥ ነው። አባቡ የአወሉ አብዲ በጣም ቅርብ ጓደኛ ነው። የተወለደው እዛ አሰላ አካባቢ ነው። ከዛም በፊት ወደ ካድሬነት ሳይለወጥ በፊት የኦሮሚያ ልዩ ፖሊስ አባል ነበር። ስለዚህ ወታደራዊ ባክግራውንድ አለው። አሁን ዛሬ የብልጽግና ማዕከላዊ ኮሚቴ አባል ነው። አስቡት፣ የብልጽግና ማዕከላዊ ኮሚቴ አባል ነው እና እዛ አካባቢ ደግሞ የመተሃራ ሹካር ፋብሪካ ቦርድ አባል ነው። አስቡት። ከዛም ተነስቶ የመተሃራም የወንጂ ሹካር ፋብሪካም እዛ አካባቢ ሹካር ፋብሪካዎች ይበዛሉ። የቦርድ አባል ነው እና የሹካር ኮንትሮባንድ ውስጥ እንደሚሳተፍ በጣም ይታወቃል። በጣም በደንብ ይታወቃል። የኮንትሮባንድ ስራ ያካሄዳል። በኮንትሮባንድ ደረጃ በጣም ታዋቂ ነው። እንዳውም የሚነዳው እኮ BMW እኮ ነው አዳማ ውስጥ አሉኝ፣ እዛ መረጃ የሚሰጡኝ። በነገራችን ላይ መተሃራ ሹካር ፋብሪካ በአመት እስከ ኔት ፕሮፊቱ እስከ 58 ሚሊዮን ዶላር ነው። ወደ 17,000 ሰራተኞች አሉት። ከዛ እንግዲህ ሹካር ኢትዮጵያ ውስጥ በጣም ሹካር ላይ በጣም ሲሪየስ ነው እንግዲህ ኮንትሮባንዶች። ለዛም ብሎ አባቡ ትንሹ አባይ ፀሐዬ ነው ይባላል በአካባቢ።
ለምን የሆነ ጊዜ ሹካር ኮንትሮባንድ በጣም ታዋቂ ነበረ። አባይ ፀሐዬ የሚታወቁ የህወሓት አመራር ሆኖ የሹካር ፋብሪካ ኮርፖሬሽን ሰብሳቢ ነበሩ፣ ዳይሬክተር ነበሩ። እና በዛ ያኔ ሹካር ጠፍቶ በኮንትሮባንድ ነው የሚሸጠው ምናምን ስለተባለ አባይ ፀሐዬ እና ሹካር በጣም በአካባቢው አንድ ላይ ተነስቶ ይታወቅ ነበር። እና አባቡ ዛሬ በአዳማ አካባቢ ትንሹ የዛሬው አባይ ፀሐዬ ነው ይባላል። በሹካር ጉዳይ የኮንትሮባንድን በተመለከተ ሀብታም ነው። እና ምስራቅ ሸዋ ደግሞ የሚታወቅ በጣም የፍራፍሬና የአትክልት የተለያዩ ፕሮዳክሽን የሚካሄድበት ዞን ነው ምስራቅ ሸዋ። ስለዚህ ከዛ ፕሮዳክሽን በጣም ብዙ ገንዘብ ያገኛል። አባቡ ዋቆ ሪሶርስን ይቆጣጠራል ማለት ነው። ስለዚህ ከረዩ ደግሞ አርብቶ አደር ስለሆነ እዛ አካባቢ የሚኖር ህዝብ ነው። እንግዲህ እሱ ተልእኮውን ወስዶ ነው። አባቡ ባለሀብት ነው። ባክግራውንዱ ሚሊተሪ ነው። አሁን አስተዳደር ነው። ስለዚህ ትራንዛክሽናል ነው። ከአብይና ከሽመልስ ጋር አብሮ ተስማምቶ ስራውን ይሰራል ማለት ነው። አሁን ከረዩ ማህበረሰብ ለምንድን ነው ታርጌት የተደረገው? ለምንድን ነው እነኚህ ምስኪን የማህበረሰብ አመራር ለምንድን ነው ታርጌት የተደረጉት? ቅድም እንዳልኩት ከረዩ ፓስቶራል ኮሚኒቲ ነው፣ አርብቶ አደር ነው። ለአብይ ስልጣን በፍጹም አደጋ አይሆኑም እና አስጊ ማህበረሰብ አይሆኑም። በጣም አናሳ ብሔረሰብ ናቸው፣ አርብቶ አደር ናቸው። ምንም ለአዲስ አበባ ለአዳማ ምንም የስልጣን ትሬት መሆን አይችሉም፣ ስጋት መሆን አይችሉም። ስለዚህ ለምንድን ነው እነኚህ ምስኪን ማህበረሰብ ታርጌት የተደረጉት የምለው ሁለት ትልልቅ ምክንያቶች አሉ። እኔ ጠያቄ ያገኘሁት ሁለት ምክንያቶች ነበሩ። የመጀመሪያው ምክንያት ያኔ ህዳር 2014 ህወሓትና ቲዲኤፍ እና ኦኤልኤ ስምምነት ላይ ደርሰው ወደ አዲስ አበባ እየተቃረቡ ነበር ህዳር ውስጥ እና አብይ እነ ሽመልስ ፈርቶ ነበር። ህወሓትና ኦኤልኤ ተስማምተው ባህር ዳር አካባቢ ደርሷል። ቲዲኤፍ እና ኦኤልኤ ተስማምተው ደብረ ብርሃን ደረሱ። ይቅርታ ደብረ ብርሃን ማለት ነው። ደብረ ብርሃን እየደረሱ ነው ተባለ። ከዛ ወደ አዲስ አበባ እየተቃረቡ ነው። ከዛ እነ አብይ በጣም ፈሩ። እነ አብይ ፈርቶ ምንድን ነው ያደረጉት? ከኦሮሞ በጣም እንቁ የሆኑ ከማህበረሰቡ ሰዎችን ጨርሰው ኦኤልኤ ይህንን አደረገ፣ ተነስ ኦሮሞ ህዝብ። ኦኤልኤ ደግሞ ከቲዲኤፍ ጋር ተጣምሮ እየወጋን ነው፣ ተነሱና ኦኤልኤን አጥፉ፣ ህወሓትን እናጥፋ ነው አንዱ ቁጥሯል። የራሱን ህዝብ ጨፍጭፎ እከሌ ነው የጨፈጨፈ ብሎ ህዝቡን አነሳስቶ ለመጠቀም ብሎ ከላይ ከአብይ ትዕዛዝ ወስደው እነ ሽመልስ አንደኛ መጀመሪያ ላይ ሽመልስም እንዳለው የኦሮሚያ ፖሊስ ልዩ ኃይል በተንኮል እንዲያልቁ ተደረገ። ከዛ ቀጥሎ ደግሞ የማህበረሰቡ አመራር ተለይቶ በፖለቲካ ውሳኔ እንዲጨረሱ ተደረገ። ከዛ ኦኤልኤ ጨረሳቸው ተባለ። በክልል ሚዲያ በፌደራል ሚዲያ ኦኤልኤ ነው የጨረሰ ተባለ። ወዲያውኑ ምንድነው ያኔ እንደምታስታውሱት ኦኤልኤ እና ቲዲኤፍ መስማማታቸው ነው በጣም አደጋ የሆነው። ከዛም ደግሞ ቲዲኤፍ እየገፋ ወደ አዲስ አበባ መቃረቡ ይህንን ለመቀልበስ የተደረገው
ግፍ ነው የከረዩ ህዝብ ላይ የተደረገው። ህዝቡን ጨፍጭፎ ኦሮሞን በዛው እንዲነሳ ተነስቶ ኦኤልኤ ነው ያጠፋ፣ ኦኤልኤ ነው እንደዚህ ያደረገ፣ ከዛ ኦኤልኤ ደግሞ ከቲዲኤፍ ጋር ተስማምተዋል፣ ከህዋት ጋር ተስማምተዋል ብሎ ያ ነው የተሰራ እና እንትኑን አስቡት። አሁን ከሽመልስ ንግግር የምንሰማው የኦሮሚያ ፖሊስ አባላትም የተገደሉት 11ም ይሁኑ 40 ይሁኑ የተገደሉት በተንኮል እንደሆነ ከአንደበቱ ሰምተናል። ስለዚህ ይሄ ቅንብር ነው ማለት ነው፣ ተቀነባብሮ ነው ማህበረሰቡ የማያውቀውን ነገር እንደው እራት የሆነው ህዝቡ የተጨፈጨፈው ምንም በማያውቀው ጉዳዩ ነው። አስቡት፣ የአብይን ሴራ አስቡት። ለስልጣን ተብሎ ህዝብን ይጨፈጭፋል አብይ። ጨፍጭፎ ደግሞ የከለ ነው የጨፈጨፈ ይልሃል። አንዱ ይሄ ነው። ማህበረሰቡ የከረዩ ማህበረሰብ ለምንድን ነው ታርጌት የሆነው? የታወቀ ቲዲኤፍ ወደ አዲስ አበባ መቃረቡ እና ኦኤልኤ ደግሞ ከቲዲኤፍ ጋር ስምምነት መግባቱ እና ስለዚህ ኦሮሞ ህዝብን ተጠቅመው ህዝቡ ተነስቶ የአብይን ወንበር እንዲጠብቅ እሱን እንትን ማድረግ ነው። ለዛ ነው ዋናው። ሁለተኛው ደግሞ የሚያሳዝነው የከረዩ ማህበረሰብ የሚኖረው ቦታው ራሱ ስትራቴጂካሊ ወሳኝ ነው። መሬታቸው አንደኛ የጅቡቲና አዲስ አበባ መካከል ነው የሚገኙት። ጅቡቲና አዲስ አበባ መካከል ነው የሚገኙት እና እንትን ሎኬሽኑ ወሳኝ ነው። የከረዩ መሬት የሚገኘው አዳማን አልፋችሁ ወደ ጅቡቲ መስመር ላይ ነው። ስለዚህ ትልቁ ፈጣን መንገድ የከረዩ መሬት ውስጥ ነው የሚያልፈው። ከዛ በኋላ ደግሞ ባቡርም የከረዩ መሬት ውስጥ ነው የሚያልፈው። የከረዩ መሬት ደግሞ በጣም ፈርታይል ነው። ፈርታይል ላንድ ነው። ለጂኦተርማል በጣም አመቺ የሆነ መሬቱ በጣም በጣም ወሳኝ መሬት ነው። ስለዚህ መሬቱ ጋር በጣም መሬቱ ይፈለጋል ማለት ነው። አካባቢው ደግሞ ሴኪዩር መደረግ አለበት። እዛ አካባቢ እንደው ፓስቶራል ኮሚኒቲ መኖር የለበትም ብሎ አምኗል እና አብይ። ከዛ አልፎ ደግሞ አንድ የኢኮኖሚክ ዞን ፈጥሯል እና አብይና ሽመልስ። ይሄ ኢኮኖሚክ ዞን ምን ብሎ ነው የሰየሙት? የሚገርማችሁ ገዳ ኢኮኖሚክ ዞን ነው ብሎ ነው የሰየሙት። ይሄ ገዳ ኢኮኖሚክ ዞን ሞጆ እና አዳማ መካከል ነው ያለ። ሞጆ የደረቅ ወደብ ነው። ደረቅ ወደብ ማለት ስትራቴጂካሊ ኢምፖርታንት ነው። ሞጆ እና አዳማ መካከል ሌላ ኢኮኖሚክ ዞን ገዳ ብሎ ደግሞ ስሙን ሰጡት። ገዳ ኢኮኖሚክ ዞን ብሎ ሰየሙ። አባገዳዎችን ጨርሰው መሬታቸው ወስደው ገዳ ኢኮኖሚክ ዞን ብሎ ደግሞ ሰየሙ። በነገራችን ላይ ድሬዳዋ ላይ ኢኮኖሚክ ዞን የሚባል አንድ ፈጥሯል አብይ። ከዛ ቀጥሎ ነው የሞጆ ላይ ሞጆና አዳማ መካከል ገዳ ኢኮኖሚክ ዞን ብሎ የፈጠሩት አንድ ከተማ እየመሰረቱ ነው እና አብይ። ይሄ የብልጽግና ከተማ ብሎ የሰየሙት ለብልጽግና የሚሆን ከተማ ብሎ 24 ሄክታር መሬት ላይ ነው ይሄንን እያደረጉ ያሉት። ይሄ ነገር ከ2020 ጀምሮ እየተገነባ ነው። ትልቅ የብልጽግና ከተማ ተብሎ የብልጽግና ባለሀብት ብቻ ነው እዛ ውስጥ የሚገባው።
እና ስለዚህ የከረዩ መሬት የገዳ ኢኮኖሚክ ዞን ቀጥሎ ስላለ ከዛ ደግሞ በጣም ፈጣን መንገድ ሃይዌይም የከረዩ መሬት ውስጥ ስለሚያልፍ ከዛ ባቡርም በጣም 70-80 ኪሎ ሜትር የሚሆን የባቡር መስመር የከረዩ መሬት ውስጥ ስለሚያልፍ አካባቢው መሬቱ ደግሞ ለሞጆ ደረቅ ወደብ በጣም ቅርብ ስለሆነ ቀጥሎ ያለ መሬት ስለሆነ መሬቱ ላይ እንደዚህ አይነት አርብቶ አደር እንዳይኖር ተፈልጓል። አብይ ይህንን ፈልጓል። ስለዚህ ለኢኮኖሚ ለስትራቴጂክ ጉዳይ መሬቱ እዛ አካባቢ የሚኖሩ የሚንቀሳቀሱ ማህበረሰብ አልተፈለጉም። ከፖለቲካው ያኔ የነበረው ፖለቲካ ነበር። ከዛ ደግሞ የፖለቲካል ኢኮኖሚ ሪዝንም አለው። እነኚህ ማህበረሰብ እልቂት የፖለቲካል ኢኮኖሚ መስመሩን ይፈልጋል። ከአዲስ አበባ ተነስታችሁ ጅቡቲ ለመሄድ የምታልፉት የከረዩ መሬት ውስጥ ነው የምታልፉት። አሁን እነ ቅድም ያልኩት የቲዲኤፍ እና ኦኤልኤ ተስማምተው ወደ አዲስ አበባ እየተቃረቡ ስለሆነ ደብረ ብርሃን አካባቢ ስለደረሱ ከደብረ ብርሃን ደግሞ እንትኑ ከረዩ መሬት በጣም ቅርብ ነው። አሁን ከደብረ ብርሃን ቀጥታ መተሃራ አዋሽ በጣም ቅርብ ነች። ስለዚህ ደብረ ብርሃንን ተቆጣጠርክ ማለት የአዲስ አበባ ጅቡቲ ሃይዌይን ሙሉ በሙሉ ትቆጣጠራለህ። ስለዚህ እንቅስቃሴ ያኔ አብይ የፈራ እነኚህ የቲዲኤፍ አመራሮች የቲዲኤፍ ወታደር ደብረ ብርሃንን ከተቆጣጠረ ኦኤልኤን ደግሞ የአዲስ አበባ ጅቡቲ መስመርን መዝጋት ይችላል። ያ ደግሞ ለአብይ አበቃ ማለት ነው። ያ ነው ካልኩሌሽኑ። ስለዚህ ምንድነው ማድረግ ያለብን? እዚያ ያለውን የከረዩ አባቶችን እንጨፈጭፍና ኦሮሞ ህዝብም እንዲነሳ ማድረግ፣ ከዛ ኦሮሞ ህዝብም ሸኔ ምናምን ኦኤልኤ ያሉበት ቦታ ፈልጎ እንዲይዛቸው ማድረግና ህዋትን ወደ ትግራይ መመለስ ነው። ያ ነው አንዱ ቅድም እንዳልኩት። ስለዚህ ዲስታንሱን ይዩት። ደብረ ብርሃንና መተሃራ በጣም ማፑ ላይ ይዩት። አብይ ለምንድን ነው ይሄንን አጠቃላይ ጭፍጨፋውን ወስኖ አምኖበት እነ ሽመልስ ጋር ተነጋግሮ ይሄንን የወሰኑት? ከዛ ደግሞ የክልሉ አመራር አዳማ ላይ ቁጭ ብሎ ይሄንን ጭፍጨፋውን እንዲመራ የተደረገው ለምንድን ነው? በኃላፊነት አብይ ይሄንን የወሰነው ለምንድን ነው? የስልጣን ጉዳይ ነው። ቲዲኤፍ ደብረ ብርሃን መድረሱ የከረዩ አባገዳዎች እንዲጨፈጨፉ አድርጓል። ቲዲኤፍ እና ኦኤልኤ አብሮ ስምምነት መፈራረማቸው የኦሮሞ አባገዳዎች እንዲጨፈጨፉ፣ የከረዩ አባገዳዎች አባቶች እንዲያልቁ እንዲጨፈጨፉ አድርጓል በፖለቲካ ሪዝን። ከዛ አልፎ ደግሞ ቅድም ያነሳሁት የኢኮኖሚ ሪዝን አለ። ብልጽግና ያንን አካባቢ ይፈልጋል። በሰፊው እየሰሩ ነው። ብልጽግና በጣም ማሲቭ የሆነ 24,000 ሄክታር መሬት ከ13 ቀበሌ ገበሬ ማህበር ምስራቅ ሸዋ ውስጥ ሰውን አፈናቅሎ ቦታው ከሞጆ እና አዳማ መካከል ነው። ከምንጃር ወደ ታች ስትመጡት ከአማራ ክልል ምንጃር አልፋችሁ የገዳ ኢኮኖሚክ ዞን ነው የምታገኙት። ከአዳማ ከምንጃር ከሞጆ እዚህ መካከል ከዛ አልፋችሁ ደግሞ የከረዩ መሬት ነው ያለ። ስለዚህ ኢኮኖሚው በጣም ወሳኝ ነው። የደረቅ ወደብም አለ ሞጆ ላይ ከዛ ሃይዌይ። ስለዚህ እቺ የጅቡቲና የአዲስ አበባ መካከል ያለው ወሳኙ ሃይዌይ መቆጣጠር ስለሚችሉ እነ ቲዲኤፍ እና ኦኤልኤ እሱን ቶሎ እንጨርስ ብሎ ማህበረሰቡን ጨርሶ ከዛ ደግሞ ነገሩ
ነገሩን ኦኤልኤ ነው ጨረሰው ነው። በኋላ በግፊት ነው እንግዲህ በስንት መከራ እኛው ነን የጨረስናቸው ብለው በቃ ጨርሰናል ብሎ አቆሙ። ስለዚህ የከረዩ መሬት ፈርታይልም ነው። እዛ ላይም የሚገርም ነው። አሁን ከረዩ ላይ ሪዞርቶች ተከፍተዋል። በኋላ እመጣበታለሁ። ሪዞርቶች አሉ። ነገር ግን ማህበረሰቡ በረሃብ በጠኔ እየሞተ ነው። ሪዝኑ በከፍተኛ ደረጃ ሁለት ዋና ዋና የፖለቲካና የኢኮኖሚ ሪዝን ነው ማህበረሰቡን ያስጨፈጨፈው ብለን መውሰድ እንችላለን።